አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና የተቆረጠው ምናምን አሁን ነው። እንደምን ቆያችሁ ቤተሰቦቼ፣ በድጋሚ በዩቲዩብ ተመልሼ መጥቻለሁ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ድምታን ይጫናችሁ እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ። መግቢያው ላይ እንደተመለከታችሁ ነው ጃኒ እንግዲህ ተበድያለሁ፣ ጆን ዳንኤልን አስጠንቅቁልኝ፣ ይታሰርልኝ እያለች ትገኛለች። እስቲ ቪዲዮውን ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥበት ይሆናል። እስቲ ከዚህ ቀደምም ያለ ቪዲዮዎች አሉ፣ እነሱን ቪዲዮዎች ተመልክተን እንመለስ። ወደ ቪዲዮቹ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም ማድረግ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? አይው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። እሱ ስላሳየው መሰለኝ ስንጣላ ላይቭ ነው የሚያዘጋው፣ ስንደባበር ላይቭ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቭ ነው ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻው አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን ብዬ አውርቻለሁ። ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። እሱ ስላሳየው መሰለኝ ስንጣላ ላይቭ ነው የሚያዘጋው፣ ስንደባበር ላይቭ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቭ ነው ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? ታክ ያየክ አይደለም አሁን እሺ፣ አጠገብህ ሰው አለ ቲክቶክ ግባና ተመልከት። ምንድነው የተፈጠረው? አሁን ተጣጣቻችኋል፣ ከጃኒ ጋር ተደዋውላችኋል፣ ተገናኝታችኋል። ያልካት ነገር አለ? አሬ ምንም የለም። አካውንቷን አንተ ነው ያዘጋው?
ኧረ እኔ በምን አቅሜ ዝም ብሎ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አጠገብ አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ አንተ ግን። እሺ ቆይ አንዴ። እሺ ቤተሰብ ባይዘወይ ራሷ ጃኒን እንደዚህ ጠይቃታለሁ። ለምን መሰላችሁ? ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ወይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ እንኳን ሲንግል ማሞኩኝ። ይሄው ቆይ ለላከለት ቤተሰብ የተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም አለ እኮ እሱ ነው ያዘገው። ይሄ ጆን የተቆረጠው ምናምን ምንድን ነው ቤተሰብ አልገባኝም እኮ ነው። ቪዲዮን እንደናንተ ነው ያያያለው። ሳይኔ እንዴት አድርጌ ልላከው ነው ማርያም። ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ታይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር ሊሆንበት ቀን ነው። መርካት አለበት፣ ፕሮግራም አለበት፣ የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ከሰኔም ብድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ እንደዚህ ምናምን ያላልቀኝ እና እንዴ እኮ ሳትፈልጉት ትስቃላችሁ። ጌታ እንዴ ቀላል ቀጠቀጥ ነበር። እኔ ማን ባፊት ሁሉ አይታየም እኮ ቤተሰብ ጌታ በሰዓቱ ነው መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። አሁን ለምሳሌ ልጅ ስንት ልጅ ትፈልጋለህ? መውለድ ብትፈልግ ማለት ነው። አንቺ ዝም በይ። እኔ እኮ ነኝ ጠያቂ። ምን ነው ቸኮልሽ? ይኸውላችሁ እኮ ነው እንትን ምልክት። እሺ ስንት መውለድ ትፈልጋለህ? ሶስት። እሺ ወንድና ሴት ወይስ ወንድ? እሱ እግዚአብሔር ይሰጠኝ። ሁለት ወንድ አንድ ሴት ጋድስ ፕላን እንጂ የፈለገ ይሁን። እኔ ግን ሁለት ወንድ አንድ ሴት እንድትወልድ። እሺ ጃኒ ስንት ልጅ ነው መውለድ ፈልግ? እኔ 4 መንታ ሁለት በቃ ሁለት እወልዳለሁ በቃ። መንታ ይችላል ግን ይሁን። አዎ ፈጣሪ ቢያደርግልኝ መንታ ጌታ ሁለት ወንድ ሁለት ሴት 4 3 ይሄዳል። ኦኬ መቼ ነው ማግባት የምትፈልጊው አንቺ? በስንት አመትሽ? ሬንጃስ የሆነች ፕላኖች አሉ። እነዛ ሲስተካከሉ ወደ ደግሞ ወደ እንደዚህ ጀስት በቃ በዚህ ሰዓት ባገባም በቃ ባገባም እኔ አረቢያ ስበረቀ መስማ ግን ልጅ በወልድ ብዬ ማስበው በ25 አመቴ ምናምን በ24 ምናምን በምንሽ ልክ እኮ ነው። ኦኬ ጆስ በስንት አመት ነው ማግባት የምትፈልገው? በስንት አመት ነው ማግባት የምትፈልገው? እኔ የዛሬ 10 አመት እኮ ነው 34 አመት ማለት ነው። ታራጅ አለብስ ማለት አይ አላረግም። ወጣት ነኝ እንዴ ራሴን ተባከባል። መቼ እንዲያገባ ትፈልጊያለሽ? ኧረ ጂጂ በቃ ፍቺ በቃ በልድ ቀን ደግሞ አሁን ሌላ እንትን ብሎ ያስጠላል። ገባሻ? አይቻል አይጆ ስኮርፒዮ ባራውን አንድ ነገር ያዘ በቃ። እውነትም ስኮርፒዮ ነሽ ለካ። ዛሬ ነው ልደትሽ። ያ ረቢ ጌታው ስኮርፒዮ ነሽ እንዴ? ውጪ ምክንያቱም ይሄን ያደርግልኝ ነው የምፈልገው። ሰላም በይው በሱ ሲታወቅ አፍን አትክፈት። ጌታን እየደበረኝ ነው በጣም። አይመለከተኝም። አታሽቀብጥ። ለምን ገደላ አታሽቀብጥ ነበር። አሁን ለምን አይመለከተኝም ጃኒ አይመለከተኝም። አታሽቀብጥ። ጌታን ያናደድከኝ ነው ጆን ዳንኤል። በጣም ይተናገር ድንግል ማርያም አልሰማሽ። በቃ አንቺም ስቶሪ እኮ ነው ማውራት እችላለሁ እኮ። እሺ ስልሽ ይሄን ልታረግ ነው የምፈልገው። ይሄን አድርግ። አላረግም። የቀጣሽ ሌላ ነው፣ የቀጣሽኝ ነው መቀጥ። አለቀ እንዴ? የራስ ፎቶ ሌላም ሰው ማድረግ እኮ እችላለሁ እኮ። አልሰማሽም? አታረግም? ታረጋለህ።
አረጋለሁ። ይሄንን አላረግም። ከፈለግሽ ይንጣጣልኝ፣ ካልፈለግሽ ደግሞ ሌላ ነገር መቀጭኝ ከሆነ ይንጣጣ። አለቀ። መብቴ ነው። ይሄንን ማለት መብቴ ነው። መብቴ ነው ያልኩት እኮ ይንጣጣ። ካልፈለግሽ ይንጣጣ። በ40,000 6,000 የሚንጣጣው ከየት ነው የመጣው? 30,000 35,000 ያው ነው 30,000 በቃ አለቀ። 40,000 አጨማምቢ። ሁሉም ሰው እኮ እንዳንቺ እኮ መሆን ይችላል እኮ አለቀ። እየለመንኩ ነው፣ በጣም እየለመንኩ ነው። ታረጋለህ አታረግም? ይሄንን ፒክቸር ታረጋለህ አታረግም? በቴሌ ወርቀሽ ለምን መድኃኒዓለም በጣም እየለመንኩ ነው። ታረጋለህ አታረግም? ይሄን ፒክቸር በቴሌ አላረግም። ነቅለሽ ውጪ ስፈልጊ ኮተት ባይ ኮተት እንዴ ምን ማለት ነው ታዲያ? 30 ቃሪያ ብላ ልበላ ነው? አልበላም 30 ቃሪያ እንዴ ቦሌ ሂድ ምናምን ምን ነቅጣ ነው የምቀጠው? ይሄ ጆን ዳንኤልነት አይደለም። እኔ ከሱ ጋር ራሱን መጫወት አልፈልግም። ማርያም በጣም ያስጨነቀኝ ነው። ጭላይ ፊት ተበላሽ እና በጣም እየተናደድኩ ነው። ከሱ ጋር መጫወት አልፈልግም። ትቼው የሆነ ሰዓት ላይ ጻፉልኝ በሳምባ ይገባል ጥሩ አይደለም ብለውኝ ልብሱን አውለኩትና ከጌም በኋላ ጥየው ልብሱን ጭንቅላቴንና እንዴት ነው የሚሰሙኝ? በጌታ ጭንቅላቴንና እዚህ ጋር አመመኝ። እዚህ ጋር እንደዚህ መተንፈሻዬ አቃጠለኝ። ከዛ አሁን ኤሲ ያበረውና መስኮት ከፈትን ከፋሲካ ጋርና ከዛ ውስጥ ገብቷል። በረኪና የሚያከሽፈው ወተት ነው ስላት አይደለም ሎሚ ነው ሎሚ ጠጣለች እንጂ ከዛ ሎሚ ጠጣ። እኔ ዶክተር የሚያደርግ እኔ አላውቅም። በረኪዳን የሚያደርግ ሰው ሎሚ ነው ተብሏል። እንጠብቃለን። ለምን እንደዚህ ይቀጣጣላል? ምን አለህ ነው ኢቭን ሽንኩርት መብላት ራሱ እኮ መጥቶ ታሪገባችሁ በዛ ነው። ሽንኩርት በልቶ ምን ሆነ ነው? ለምን ሰው ታስቀምጣለህ? አይደለም ዛሬ ብቻ አይደለም፣ ባለፈም እኮ ተቀጣው ማለት ነው። ዳኒ በጣም እዚህ ጋር በጣም እንትን የሚያስጠላ ከለራ መጥቶ ነበር። ትደፈራለህ የሚገል ነገር እንዴ! ላይብሬሪ ሲላችሁም ሁላችሁም ናችሁ። አንተ እኮ አታውቅም እንዴ? ዱቄት አጠጣም እንዴ? አረ በጣም በረኪና ተደብቆ ነው የሚቀመጠው እኮ ቤት መኖሪያ ያ ዱቄት አጠጣም ዱቄት በጥብጥ ኢየሱስንም እየቀለድኩ ጆንዳኒ እንዴ ለራስህ ባታስብ አጠገብህ የሚያስቡልህ ሰዎች አሉ። ደነዛቱ ጌታን በጣም ነው የተናደድኩት። ተቀጥቼ እኮ ነው ነጭ ሽንኩርት ቃሪያ። እኔ ደግሞ ሊይዞኛል ከሰውየው ጋር ካልተቀጣውለት ደግሞ አይቀጣም። ሽንኩርት ሊጨርስ ተልኮ እንደመጣው ከኤርትራ አረ ፊቱ ይለጣፋና እግዚአብሔር እንዴት እንደሆነ ተልኮ ሊመጣው ደግሞ እኮ ለእኔ ላከልኝና ጆን ዳንኤልን ምን አድርገው ነው ስለው በረኪና ጠጣ ይለኛል እንደ ቀልድ። አሁን መተንፈሻዬን በጣም እያመመኝ ነው፣ እያቃጠለኝ ነው። በጣም ያሳፍራል። በኢየሱስ እንዴ ጆን ዳንኤል ምንድነው? በጣም ጭንቅላቴን እያዞረኝ ነው። ፋሲኒ ወደ እያመመህ ነው? ምንድነው አላማ? አሁን አውቆ ነው ወደቀ። ፋሲካ አለ እኮ ከጎኑ ወደቀ። ገብርኤል ውሸታችሁን ነው። ፋሲካ ነው። እኔ እንደዚህ አልቀልዳለሁ። ጌታን እኔ እንደዚህ አልቀልዳለሁ። ፋሲካ ምንድን ነው? እኔ ሰው ጠራለሁ፣ ጌታን ሴኩሪቲ ጠራለሁ፣ እደውላለሁ። አንተ እኔ እንደዚህ አልቀልዳለሁ። ዋና ምረጭ። እኔ ዋና ምረጭ። አንተ በእናትህ ዳንኤል ፕራንክን ተው እጅል። እኔ እንደዚህ አይነት አልወድም። እረፍ።
እኔ ዋን ምረጭ ፕራንክ ነው ጋይስ፣ ፕራንክ ነው። በገብርኤል ንገሩኝ። ጂጂ በገብርኤል ንገሪኝ። በእግዚአብሔር ስትሬ ነው አናውቅም። ማሉሊ ጂጂና ኪዲ ማሉሊ በገብርኤል ኪዳነ ምሕረትን አልኩሽ። ኪዳነ ምሕረትን ፋሲካ ምን አሳየን? ፋሲካ ተነስ ታይታ አታሳይ እንዴ ሴኩሪቲ ጥራ። አንተ ና ፋሲካ ና። ምንድነው? ምን ሆኖ ነው ፋሲካ? ናም ቆይ አንዴ ፋሲካ ወይ ነው ምን ሆነ ነው? ምንድነው? አውቆ ነው? እኔ አውቆ ይሁን አይሆን አቡ በግንሳት እንደዚህ ቪዲዮ እንደተመለከታችሁ ነው። ከዚህ ቀደም እንግዲህ ፍቅረኛ እንደነበሩ ይታወቃል። እሱም አሁን አዲስ ላይፍ ላይ እንዳለ እሷም ደግሞ ከአዶናይ ጋር እንደሆነች ሁላችንም የምናውቀው ሀቅ ነው። እንግዲህ የተለያዩ ስክሪንሾቶችን አስቀምጣ ነበረ። በጩቤ በስለት የተወጋችሁንም እንደተመለከታችሁ ነው ቤተሰቦች ማየት ይቻላል። ፊቷም እንደበለዘ እየተመለከትን ነው። እንግዲህ ይሄ ጆን ዳንኤልን ምናልባት ተጠያቂ ሊያደርገው ይችላል ማለት ነው። ወቅታዊና አዳዲስ መረጃዎችን አደረስን ወደ እናንተ። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ ደምታን መጫናችሁን አትርሱ። አመሰግናለሁ።